በሰላማዊቷ ቱርክ ደማቅ የጥምቀት በዓል እንደሚከበር ሰምተው ያውቃሉ? በሚሊዮኖች የሚቆጠሩ መስጊዶች ባሉባት የአዛን ድምፅ በማይለያት በዚህች ታሪካዊት ምድር በየዓመቱ ጥር ወር ላይ ዓለምን የሚያስደንቅ አንድ መንፈሳዊ ትዕይንት በኢስላማዊቷ ቱርክ ይከናወናል። ይኸውም እጅግ በጣም አናሳ በሆኑት ነገር ግን ከብረት በጠነከሩት ኦርቶዶክሳውያን ዘንድ የሚከበረው የጥምቀት በዓል አሁንም የዓለምን ትኩረት ስቦ ይገኛል። ቱርክ የሙስሊሞች ሀገር ብቻ ሳትሆን የጥንቷ ክርስትና መናኸሪያና የዛሬዎቹ ኦርቶዶክሳውያን የጽናት ምድርም ጭምር ናት። ለመሆኑ እነዚህ ጥቂት የማይባሉ ክርስቲያኖች በኢስታንቡል አውራ ጎዳናዎች የጥምቀትን በዓል ሲከበር የውጭ አገራት ብቻ ሳይሆን ራሱ የቱርክ ፕሬዝዳንት ኤርዶጋንን የሚያስደንቅ ሆኖ እየተከበረም እንደሚገኝ ሰምተዋል? ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው የበዓል ዝግጅታችን በኢስላማዊቷ ቱርክ የሚከበረውን ዓለምን የሚያስደምመውን የኦርቶዶክሳውያን የጥምቀትን በዓል በተመለከተ እጅግ አስገራሚና አስደማሚ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ቱርክ ስሟ ሲነሳ የብዙዎቻችን ሕሊና ወደ እስልምና እምነትና ወደ መስጊዶቻቸው ቢነጉድም ሀገሪቱ ግን የጥንታዊቷ ክርስትና መናኸሪያና የብዙ ቅዱሳን አሻራ ያረፈባት ምድር ናት። በተለይም የኢስታንቡል ጎዳናዎችና የኤጂያን ባህር ዳርቻዎች በየዓመቱ ጥር ወር ላይ የሚመሰክሩት የጥምቀት በዓል አከባበር ለብዙዎች አዲስና አስገራሚ ሊሆን ይችላል። በኢስላማዊቷ ቱርክ የቱርክ ኦርቶዶክሳውያን በዓሉን ኤፒፋኒያ ወይም ቲኦፋኒ በማለት የሚጠሩት ሲሆን ይህ ዕለት ጌታችን ኢየሱስ ክርስቶስ በዮርዳኖስ ባህር የተጠመቀበትንና የአንድነት ምስጢር የተገለጠበትን ታላቅ ቀን ለማስታወስ የሚከበር ታላቅ በዓል ነው። የጥምቀት በዓል በቱርክ በዓሉ የሚጀምረው በማለዳ የቤተ ክርስቲያን ጸሎትና ቅዳሴ ቢሆንም የዕለቱ ዋነኛና እጅግ ማራኪው ትዕይንት ግን ወደ ባህር ዳርቻ የሚደረገው ጉዞና መስቀልን ከባህር የማውጣት ስነ ስርዓት ነው። የቁስጥንጥንያው ፓትርያርክ በታላቅ ድምቀት ከታጀቡ በኋላ ወደ ወርቃማው ቀንድ ጎልደን ሆርን ወይም ደግሞ ወደ ቦስፈረስ የባህር ወሽመጥ ያመራሉ። በዚያም የሃይማኖት አባቶች፣ ምዕመናንና በርካታ ጎብኚዎች በተሰበሰቡበት ፓትርያርኩ መስቀላቸውን ወደ ጥልቁ ባህር ይወረውሩታል። በዚህ ቅጽበት ነው እንግዲህ በቱርክ የሚኖሩ ኦርቶዶክሳውያን ክርስቲያኖች ወጣቶቹ በተለይ ብርዱንና የቀዘቀዘውን ውሃ ሳይፈሩ መስቀሉን ለማግኘት ወደ ባህር የሚዘሉት። መስቀሉን ቀድሞ ያገኘ ወጣት በዓመቱ ውስጥ ልዩ በረከትና እድል እንደሚያገኝ ይታመናል። ይህም በቱርክ ክርስቲያኖች ዘንድ ትልቅ ክብር የሚሰጠውና የማንነታቸው መገለጫ ተደርጎ የሚወሰድ እጅግ ታላቅና ድምቀት የተሞላበት አከባበር ነው። ይህ የአከባበር ስነ ስርዓት በቱርክ ውስጥ ለዘመናት የቆየ ቢሆንም በውስጡ የያዘው መንፈሳዊ ትርጉም ግን ከትዕይንቱ በላይ ጥልቅ ነው። ለቱርክ ኦርቶዶክሳውያን የጥምቀት በዓል በባህር ዳርቻ መከበሩ የባህርንና የውሃን መባረክ የሚያመለክት ሲሆን ይህ ደግሞ በዙሪያቸው ላለው ዓለም ሁሉ ሰላምና በረከትን የመመኘትና የመጸለይ ምልክት ተደርጎ ይወሰዳል። በኢስታንቡል ቀድሞ ቁስጥንጥንያ የሚገኘው የፋናር ግሪክ ኦርቶዶክስ ፓትርያርክ መቀመጫ ለዚህ በዓል ማዕከል ነው። ምንም እንኳን በቁጥር ጥቂት ቢሆኑም የቱርክ ኦርቶዶክሳውያን ይህንን ጥንታዊ የጥምቀት ባህል በኩራትና በጥንቃቄ ጠብቀው አቆይተውታል። በበዓሉ ዕለት የሚሰማው የግሪክና የቱርክ መዝሙራት፣ በዕጣን የታወደው አየርና በመስቀል ፍለጋ ወቅት የሚታየው መነቃቃትና አስደማሚ ትዕይንት ቱርክ የባህልና የሃይማኖት መገኛ መሆኗን ዳግም ያረጋግጣል። ከኢስታንቡል በተጨማሪ ደግሞ ኢዝሚር ወይም ስማናር
ባሉ የባህር ዳርቻዎች ከተሞችም በተመሳሳይ መልኩ መስቀሉን ወደ ባህር የመወርወር ስነ ስርዓት ይከናወናል። ይህ ድርጊት ክርስቶስ ወደ ዮርዳኖስ ወርዶ ውሃውን እንደቀደሰው ሁሉ ዛሬም በጸሎትና በመስቀሉ አማካኝነት ተፈጥሮ ሁሉ እንደሚቀደስ የሚያሳይ መንፈሳዊ ምስጢር ነው። በቱርክ የሚኖሩ ኦርቶዶክሳውያን ቁጥር አነስተኛ መሆኑ በዓሉ ይበልጥ ልዩ ቤተሰባዊ ያደርገዋል። በቤተ ክርስቲያን ውስጥ የሚደረገው የጸበል በረከት ስነ ስርዓት እጅግ ስርዓታማና በጸጥታ የሚከናወን ነው። ምዕመናን ንጹሕ ልብስ ለብሰው ሻማ አብርተው ቅዱስ ውሃውን በመያዝ ወደ ቤታቸው ይመለሳሉ። ይህ ጸበል ቤታቸውን፣ ንብረታቸውንና የሥራ ቦታቸውን ለመባረክ ያገለግላል። በቱርክ ማህበረሰብ ውስጥ የሚኖሩት እነዚህ ክርስቲያኖች በዓላቸውን ሲያከብሩ ከጎረቤቶቻቸው ጋር ያላቸው ግንኙነትም የሚደነቅ ነው። ብዙ ጊዜ ሙስሊም ጎረቤቶቻቸው በባህር ዳርቻው ላይ በመገኘት የመስቀል መወርወሩን ስነ ስርዓት በአድናቆት ሲመለከቱና ለክርስቲያን ወዳጆቻቸው የእንኳን አደረሳችሁ መልእክት ሲያስተላልፉ አንዳንድ ለዘብተኛ ሙስሊሞች ይታያሉ። ይህም በቱርክ ውስጥ በአንዳንድ ሰዎች የሚታየውን የሃይማኖት መቻቻልና የጋራ ታሪክ የሚያሳይ ሕያው ምስል ነው። የጥምቀት በዓል ለቱርክ ኦርቶዶክሳውያን የሃይማኖት ግዴታ ብቻ ሳይሆን ካለፉት ትውልዶች የተረከቡትን የባህል አሻራ ለቀጣይ ትውልድ የማስተላለፍ መንገድም ተደርጎ ይወሰዳል። የጥምቀት በዓል ሌላው ገጽታ ደግሞ በቱርክ የሚገኙ ታሪካዊ አብያተ ክርስቲያናት የሚኖራቸው ሚና ነው። እንደ ቅድስት ሶፊያ ያሉ ታላላቅ ሕንፃዎች ዛሬ ወደ መስጊድነት ቢቀየሩም በፋናርና በሌሎች አካባቢዎች ያሉ ንቁ አብያተ ክርስቲያናት ግን የክርስቲያናዊ ስነ ስርዓት ድምቀት ይሸከማሉ። በበዓሉ ዋዜማ የሚደረገው ጥብቅ ጾምና በዕለቱ የሚቀርቡት ባህላዊ ምግቦች የበዓሉ ድባብን ያሟሉታል። በቱርክ የሚኖሩ የግሪክ፣ የአርመን፣ የሶሪያ ኦርቶዶክስ ተከታዮች ምንም እንኳን በቋንቋና በተወሰኑ ስርዓቶች ቢለያዩም ኦርቶዶክሳዊ በሆነ አስተምሮና ዶግማ አንድ በመሆናቸው የጥምቀት በዓልን በጋራ መንፈሳዊ አንድነት መገለጫ አድርገው ያከብሩታል። በተለይ በባህሩ ውስጥ መስቀሉን ለመፈለግ የሚደረገው ፉክክር ወጣቶች ለሃይማኖታቸው ያላቸውን ፍቅርና ጥንካሬ የሚያሳዩበት መድረክ ነው። ይህ ስነ ስርዓት በቱርክ መንግስት ጥበቃና ፍቃድ የሚከናወን በመሆኑ በዓለም አቀፍ መገናኛ ብዙሃን ከፍተኛ ትኩረት የሚያገኝ በዓል ነው። በቱርክ የሚከበረው የጥምቀት በዓል የቱርክ ኦርቶዶክሳውያን የጥምቀት በዓል አከባበርን አንድ ትልቅ መልእክት ያስተላልፉበታል። ይኸውም እምነት በአካባቢው ካለው የብዙሃን ባህል ጋር ተስማምቶ ታሪካዊ ስሩን ሳይነቅል ሊቀጥል እንደሚችል ነው። በቱርክ የሚገኙ የኦርቶዶክስ ምዕመናን ቁጥራቸው ማነስ መንፈሳዊ ጥንካሬያቸውን አላዳከመውም። ይልቁንም በዓላቶቻቸውን በታላቅ ጥንቃቄና ፍቅር እንዲያከብሩ አድርጓቸዋል። መስቀሉ ከባህሩ ወጥቶ በድል አድራጊው ወጣት እጅ ወደ ሰማይ ሲሰቀልና ከፍ ሲደረግ በዚያ የሚገኘው ሕዝብ የሚያሰማው ደስታና ጭብጨባ በቱርክ ሰማይ ስር ክርስትና አሁንም ሕያው መሆኑን፣ እርሾ ያልጠፋ መሆኑን የሚመሰክር ነው። ይህ የጥምቀት በዓል አከባበር ቱርክን እንደ አንድ እስላማዊ ሀገር ብቻ ለሚያውቅ ሰው ሀገሪቱ ያላትን ጥልቅና ስልጣኔ አቀፍ ታሪክ የሚያስታውስ ትልቅ መስኮት ነው። ስለዚህ የቱርክ ኦርቶዶክሳውያን የጥምቀት በዓል የሃይማኖት ታሪክና የጽናት ውህደት ውጤት እንደሆነ ብዙ ጊዜ በዓለም አብያተ ክርስቲያናትና በዓለም በሚገኙ ክርስቲያኖች ዘንድ ይህ የቱርካውያን ኦርቶዶክስ የጥምቀት በዓል አከባበር ልዩ ገጽታና ትኩረት የሚስብ ሆኖ ይገኛል። በቱርክ የሚገኙ ኦርቶዶክሳውያን ክርስቲያኖች እንዲህ ባለ ሁኔታ የጥምቀትን በዓል ቢያከብሩም በሀገሪቱ ውስጥ ያላቸው መገለልና መገፋት ግን ይህ በዓል አከባበር ጥቃታቸውንና ጫናቸውን የሚሸፍን አይደለም። በቱርክ ምድር የክርስትና እምነት ታሪክ እጅግ ጥንታዊና በስነ መለኮትም ሆነ በስልጣኔ ግንባታ ውስጥ ትልቅ ቦታ ያለው ቢሆንም በዛሬቱ ቱርክ ውስጥ የክርስቲያኖች ተጽዕኖና ተሳትፎ ውስብስብ በሆኑ የታሪክ ጠባሳዎችና በወቅታዊ ፖለቲካዊ ውጥረቶች የተተበተበ ነው።
በተለይ በኦቶማን ግዛት ዘመን ክርስቲያኖች በንግድ በዲፕሎማሲና በጥበብ ዘርፍ የላቀ ሚና የነበራቸው ቢሆንም የዘመናዊቷ ቱርክ ሪፐብሊክ ምስረታ ሂደትና የብሔርተኝነት ርዕዮተ ዓለም መጠናከር የክርስቲያኑን ማህበረሰብ ቁጥርና ተጽዕኖ በከፍተኛ ሁኔታ እንዲቀንስ አድርጎታል። ዛሬ ላይ በሀገሪቱ ካለው ጠቅላላ ሕዝብ ውስጥ ክርስቲያኖች ከ1% በታች የሚሆኑ አናሳ ማህበረሰቦች ናቸው። ይህ አናሳ ቁጥር ደግሞ በሀገሪቱ ከፍተኛ የፖለቲካ ስልጣንና ውሳኔ ሰጭነት ቦታ ላይ ያላቸውን ተሳትፎ በእጅጉ ገድቦታል። በቱርክ ሕገ መንግሥት መሰረት ሁሉም ዜጎች እኩል ቢሆንም በተግባር መሬት ላይ ያለው እውነት ግን አንድ ክርስቲያን በጦር ሰራዊት፣ በደህንነት መስሪያ ቤቶች ወይም በከፍተኛ የፍትህ አካላት ውስጥ ቁልፍ ቦታዎችን ሲይዝ አይታይም። ይህ የማይታይ ግን ደግሞ ግልጽ የሆነ ገደብ ክርስቲያኖች በሀገሪቱ የፖለቲካ አቅጣጫ ላይ ያላቸው ተጽዕኖ ወደ መከላከልና ወደ መጽናት ብቻ እንዲያተኩር አድርጎታል። ይሁን እንጂ በቅርብ ዓመታት ጥቂት ክርስቲያን ተወካዮች በፓርላማ ውስጥ መቀመጫ ማግኘታቸው እንደ ትልቅ እርምጃ ቢታይም ይህ ተሳትፎ ከመሳሪያዊነት ባለፈ ስር ነቀል የፖሊሲ ለውጥ ለማምጣት አቅም ሲያንሰው ይስተዋላል። በኢኮኖሚው ዘርፍ ግን የክርስቲያኖች ታሪክ የተለየ መልክ አለው። በተለይ በኢስታንቡል የሚገኙ የግሪክ ኦርቶዶክስ፣ የአርመንና የሶሪያ ኦርቶዶክስ ክርስቲያኖች በታሪክ በንግድና በኢንዱስትሪ ዘርፍ እጅግ ስኬታማ ነበሩ። ዛሬም ቢሆን ጥቂት የማይባሉ የሀገሪቱ ትላልቅ የንግድ ተቋማትና የባህል ማዕከላት በእነዚህ ኦርቶዶክሳውያን ማህበረሰቦች የሚመሩ ናቸው። ይሁን እንጂ ይህ የኢኮኖሚ ጥንካሬ በየጊዜው ከሚነሱ ብሔርተኝነታዊ ስሜቶች ጋር በተያያዘ ጥቃት ሲሰነዘርበትም ይስተዋላል። ለምሳሌ ያክል በ1942 የወጣው የሀብት ታክስ አናሳ ክርስቲያኖችን ለኢኮኖሚ ውድቀትና ድቀትም ዳርጎ ነበር። በወቅታዊ ቱርክ ክርስቲያኖች በኢኮኖሚ ዘርፍ ያላቸው ተሳትፎ ለሀገሪቱ እድገት አስተዋጽኦ ቢኖረውም ንብረቶቻቸውና የቤተ ክርስቲያን መሬቶቻቸው በመንግስት የመወረስና የማንነት ጥያቄ ውስጥ የመግባት ስጋት ምንጊዜም አይለያቸውም። ይህም ሆኖ የክርስቲያን ባለሀብቶችና ባለሙያዎች በቱርክ ዘመናዊ የንግድ ስነ ምግባርና የዓለም አቀፍ ግንኙነት ላይ ያላቸው ተጽዕኖ ከቁጥራቸው በላይ ጎልቶ የሚታይባት ሀገር ናት። ሀገረ ቱርክ ከአውሮፓና ከምዕራቡ ዓለም ጋር ላላት የኢኮኖሚና የዲፕሎማሲያዊ ትስስር እነዚህ አናሳ ቁጥር ያላቸው ኦርቶዶክሳውያን ክርስቲያኖች እንደ ትልቅ ድልድይ መሸጋገሪያና መገናኛ ሆነው ቱርክን እያገለግሏታል። የቱርክ ክርስቲያኖች የሚገጥማቸው ማህበራዊ መገለልና ጥቃት ደግሞ የዚህ ታሪክ ጥቁር ገጽታ ነው። በቱርክ ማህበረሰብ ዘንድ ቱርክ መሆንና ሙስሊም መሆን ተነጣጥለው የማይታዩ የማንነት መገለጫዎች ሆኖ በመወሰዳቸው ክርስቲያኖች እንደ ባዕድ ወይም ደግሞ እንደ ውስጥ ጠላት የመታየት አዝማሚያዎች አሁን ላይ ረሲብ ጣይብ ኤርዶጋን ከመጡ ወዲህ እየታየና እያቆጠቆጠ ይገኛል። ይህ አመለካከት በተለያየ ጊዜያት ወደ ከፋ ጥቃት ሲቀየርም ተስተውሏል። ለምሳሌ ያክል እንደ ኤሮፓውያን አቆጣጠር በ2006 የካቶሊክ ቄስ የነበረው አንድሪያ ሳንቶር መገደል፣ ደግሞ በ2007 የአርመናዊው ጋዜጠኛ ሀራንት ዲንክ መገደልና በዚሁ ዓመት በማላቲያ ከተማ መጽሐፍ ቅዱስ አታሚዎች ላይ የተፈጸመው አሰቃቂ ግድያ የጥላቻ ንግግሮች ወዴት ሊያመሩ እንደሚችሉ ማሳያዎች ናቸው። እነዚህ ጥቃቶች በቱርክ ክርስቲያን ማህበረሰብ ላይ ጥልቅ የሆነ የስነ ልቦና ጠባሳ ጥለው አልፈዋል። መንግስት እንዲህ ያሉ ጥቃቶችን ሲያወግዝ ቢታይም የትምህርት ስርዓቱና የሚዲያ ትረካዎች አሁንም ቢሆን ክርስቲያኖች ከቅኝ ግዛትና ከውጭ ኃይሎች ሴራ ጋር የሚያያዙ በመሆናቸው ማህበራዊ መገለሉ ስር የሰደደ ሆኖ ቀጥሏል። ቤተ ክርስቲያን ጥበቃ የሚደረግላት ቢሆንም አዳዲስ አብያተ ክርስቲያናትን መገንባት ወይም የሃይማኖት መሪዎችን ማሰልጠኛ ተቋማትን እንደ ሃልኪ ሴሚናሪ ያሉ ዳግም መክፈት እስካሁን ያልተፈታ የፖለቲካ ፍላጎት ያለበት ሁኔታ ሆኖ ተስተውሎ ቀጥሏል። ክርስቲያኖች በቱርክ ያላቸው ሕጋዊ ዕውቅናም የተለያየ ደረጃ አለው። በ1923ቱ የሎዛን ስምምነት መሰረት
እውቅና ያገኙት የግሪክ፣ የአርመን፣ የአይሁድ ማህበረሰቦች ብቻ ሲሆኑ ሌሎች እንደ ሲሪያ ኦርቶዶክስ፣ ፕሮቴስታንትና ካቶሊክ ያሉ ማህበረሰቦች አሁንም ህጋዊ የሃይማኖት ተቋም የሚል እውቅና ለማግኘት ይታገላሉ። ይህ ህጋዊ ክፍተት ንብረት ለማፍራት ባንክ አካውንት ለመክፈትና ሰራተኞችን ለመቅጠር ትልቅ እንቅፋት ፈጥሮባቸዋል። በተለይም ወደ ክርስትና የሚቀየሩ ቱርካውያን ከቤተሰቦቻቸው ከማህበረሰቡ ከፍተኛ ጫናና መገለልም ይደርስባቸዋል። በመታወቂያቸው ላይ የሃይማኖት ምርጫቸውን መቀየር ቢችሉም ይህ ለውጥ በስራ ቅጥርና በመንግስት አገልግሎት ወቅት እንደ መድሎ ምክንያት ሆኖ አገልግሏል። ክርስቲያኑ ማህበረሰብ በሀገሪቱ የዲሞክራሲ ግንባታና የሰብአዊ መብት ጥበቃ ላይ ከፍተኛ ፍላጎት ቢኖረውም ድምፁን ከፍ አድርጎ እንዳያሰማ ግን በዙሪያው ያሉ ጥቃቶችና ፖለቲካዊ ጫናዎች አሁንም ተጠናክረው ቀጥለዋል። የሀገሪቱ የፖለቲካ ከባቢ አየር ወደ ብሔርተኝነት ባዘነበለ ቁጥር ክርስቲያኖች ለመጀመሪያ ኢላማነት ይጋለጣሉ፣ ለጥቃትም ተጋላጭ ሆነው ይቀጥላሉ። በቱርክ የሚገኙ ኦርቶዶክሳውያን ክርስቲያኖች በቁጥር አናሳ ቢሆንም በታሪክ፣ በኢኮኖሚ፣ በባህል ረገድ በሀገሪቱ ላይ ያላቸው አሻራ ትልቅ ነው። ነገር ግን ይህ ተጽዕኖ በፖለቲካዊ ውሳኔ ሰጭነት ደረጃ እንዲንጸባረቅና የዜግነት መብቶቻቸው ሙሉ በሙሉ እንዲከበሩ ሰፊ የዲሞክራሲና የሐሳብ ለውጥ ያስፈልጋል በማለት ምዕራባውያንና በአካባቢው የሚኖሩ ኦርቶዶክሳውያን ክርስቲያኖች ይናገራሉ። በቱርክ ክርስቲያን መሆን ማለት በጥንታዊ ታሪክ መኩራት ብቻ ሳይሆን በየቀኑ የሚገጥሙትን መገለሎች፣ የሕግ ተግዳሮቶችና የደህንነት ስጋቶችን በትዕግስት መጋፈጥ ማለት ነው። ሀገሪቱ ወደፊት በምትጓዝበት ሂደት ውስጥ የእነዚህን ዜጎቿን መብትና ደህንነትን ማክበር ለዲሞክራሲያዊ እድገቷና ለዓለም አቀፍ ገጽታዋ ወሳኝ ነው። የቱርክ ክርስቲያኖች በሀገራቸው ባዕድ ሳይሆኑ የሀገሪቱ ዋና የጥበብ፣ የታሪክ፣ የኢኮኖሚ ምሰሶዎች መሆናቸው ታውቁ ከጥቃትና ከመገለል ነፃ የሆነ ሕይወት እንዲመሩ ማድረግ የሁሉም ክርስቲያኖቹና በተለይ ኦርቶዶክሳውያንን ትብብር ይጠይቃል። ይህ ካልሆነ ግን በታሪክ የምትታወቀው ቱርክ አሁን ከ1% በታች የሚገኘው ኦርቶዶክሳዊ ቁጥር ሙሉ በሙሉ የመጥፋት ዕድላቸው ሰፊ መሆኑን አሁን መሬት ላይ ያለው እውነትና ሐቅ ያረጋግጥልናል። ውድ የንጋት ኮከብ ሚዲያ ቤተሰቦች በቱርክ ያለውን ኦርቶዶክሳዊ ሕይወትና አገልግሎትን እንዲሁም ደግሞ በጥምቀት ሰሞን የሚከበረውን የቱርካውያንን የጥምቀት በዓልን አስመልክቶ ለዛሬ ያዘጋጀውላችሁ የበዓል መሰናዶ ይህንን ይመስላል። በቀጣይ ጊዜ በአዲስ መረጃ ወደ እናንተ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።